አገር ቤት ደውሎ ኢዮብን እኮ እንደዚህ አየህ። ኧረ አታልቅስ። ገንዘብ ይጠይቁኛል። ማርያምን አሳየዋለሁ ከፈልክ ስልኬ ላይ ራሱ አሁን እኔ ለራሴ እንድታለቅስ አይደለም ኢዮብ። አሁን ማለት ሰው አይደለም እንደሚ ሶሻል ሚዲያ ላይ ስትረዱ የምትሉት እናውቃለን እኮ ስንት ከጎዳና ስንት ስታነሱ የምትሉ እናውቃለን። ለተራ ቲክቶከር ነው በጌምና ስንት አንበሳ ስታወርዱ የምትሉ እናውቃለን እኮ። እንደዛ ሲዘንጥ የሚውልን ሰው አንበሳ ያወራችሁ ከመደገፍ ይልቅ እንደዛ አይነት ሰዎች ብታገዟችሁ ለእናንተ የህሊና ምርካታም አለው በክርስቶስ ዘንድም የተወደደ ነው መልካም ነገር ማድረግ። ሰላም ሰላም፣ እንዴት ናችሁ? የኢዮብና የሃና ቤተሰብ እንዴት አላችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እኔ ያው ሌላ ቻናል ላይ የምታውቁኝ ዛሬ በእነ ኢዮብና በእነ ሃና ቤተሰብ መጥቻለሁ። የመጣሁበት ምክንያት ደግሞ አንድ ወሳኝ ነገር አለ። እንዴት ናችሁ ግን እህት ወንድሞቻችን በስደት የምትኖሩ እንዴት አላችሁ? ሰላማችሁ ብዝት ይበል። ዛሬ የመጣሁበት ነገር እንግዲህ ትናንትና ሶሻል ሚዲያ ላይ አንድ ቪዲዮ ሲዘዋውር አይቻለሁ። ያው ኢዮብ ያለቀሰ አንድ ቪዲዮ ለቋልና ያን ቪዲዮ በጣም በርካታ ሰው ሼር አድርጎልኛል በቲክቶክ ገጼና እውነት እኔ አብሬ እንደሱ እኩል ነው ያለቀስኩትና ወንድ ልጅ በዚህ ልክ ሲያለቅስ በጣም ነው የሚያሳዝነው፣ ልብ ይሰብራል። እውነቴን ነው ማለት ብዙዎቻችሁ የበርካታ ዩቲዩብ ቻናሎችን ታሳድጋላችሁ፣ ታግዛላችሁ፣ ሳፖርት ታረጋላችሁ፣ ሼር ታረጋላችሁ። ግን እነዚህን ባለትዳሮች ወይም ደግሞ በጣም በህይወቱ ብዙ ስትራግሎችን ያሳለፈውን ልጅ እያገዛችሁት አይደለም። እውነት ለመናገር ኢቭን ቪዲዮውን እንኳን አይታችሁ ሙሉ አትጨርሱለትም። ምክንያቱም ግራፉን ማየት ይቻላል ማን ያህል በፐርሰንት ስለሚያስቀምጠው ራሱ ዩቲዩብ ላይ ማለት ነውና ብታዩላቸው ብታሳድጓቸው ደስ ይለኛል። እኔም ዛሬ በእነሱ ቤት የተገኘሁት እንግዲህ ይሄ ልጅ በጣም ብዙ የህይወት ፈተናዎችን አስተናግዷል። በህይወት ከልጅነቱ እንግዲህ ታውቁታላችሁ ብዬ አስባለሁ። እግረኛው ሚዲያ ላይ ቀርቦ በጣም በርካታ ነገሮችን አውርቶ የብዙዎቻችን ልብ ያሳዘነ የብዙዎቻችን ልብ ያስለቀሰ ልጅ ነው። ከዚህ ልጅ ህይወት እኛ ብዙ ነገር ልንማር እንችላለን። በጣም የሚያሳዝን ልጅ ነውና እንደው ዛሬ ይሄን ቪዲዮ ሳየው በጣም ነው ድጋሜ ያለቀስኩት ማለት ነው። ምክንያቱም እንዴት ድጋሜ እንደዚህ ሊሆን ይችላል? እንዴት ድጋሜ የተሰበረ ልቡ በምን ምክንያት ነው ማለት ኦሬዲ ሚስት አግብቷል፣ ልጅ ወልዷል፣ የልጅ ፍቅር እያየ ነው፣ የሚስት ፍቅር እያየ ነው። ግን ደግሞ የተናገረውን ነገር አይታችኋል ቪዲዮ ላይ ዱት ያደረጋቸውን ነገሮችና በጎችን ምናምን የሰረቁት ልጆች አሉ። በጣም የሚያሳዝን ነው። እንግዲህ ዶሮ እያረባ በግ እያረባ እያሳደገ እያደለበ ህይወቱን ለማስተካከል የሚጥር የሚግር ልጅ ነውና በዚህ ኑሮ ደግሞ የሰረቃችሁ ሰዎች የእውነት በጣም ነው ያዘነው። እኔ በግሌ በጣም አዝኛለሁና ይሄን ቪዲዮ ሳይ በጣም ከልብ በመነጨ ስሜት ነው ያለቀስኩት የእውነት ማለት ነውና እና ዛሬ በሱ ቤት የመጣሁት እስኪ ምን ተፈጥሮ ነው ማለት ቪዲዮውን አይቼዋለሁ፣ ግን ጀስት ለምን እንደዚህ ይሆናል? ልጁ ሲሰናበት ቪዲዮ አይቻለሁ። ደህና ሁን እያለ መቃብር ላይ ነው ቪዲዮውን የሰራውና ወንድ ልጅ ደግሞ ካልከፋው ወንድ ልጅ በጣም ልቡ ካልተሰበረ በዚህ ልክ አያለቅስም። ይሄ ይታወቃል ማለት በጣም ተሰብሯል፣ አዝኗል። ይሄን ስላችሁ ልጁ በጣም ጠንካራ ልጅ ነው። በህይወቱ ያሳለፋቸውን ነገሮች እንደዚያ ሁሉ ተቋቁሞ እዚህ የደረሰ ልጅ ይሄን ነገር ትናንት ለህይወቴ ለሚስቴ ለልጆቼ ወይም ደግሞ ልጄን አሳድግበታለሁ ወደፊትም ልጆችም ወልዳቸው ልጆች ይጦሩኛል ይግሩኛል ብሎ ያሰጋጃቸውን በጎች እንደዚህ ማድረግ በጣም 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 ነውር ነው የእውነት ማለት ነውና እኔ በጣም በስሜት ነው ይሄን ቪዲዮ እየቀረጽኩ ያለሁትና ወንድሜ እንድትረጋጋ ፈልጋለሁ። ነገሮች ያልፋሉ፣ የተሻለ ጊዜ ይመጣል። በማልቀስ ሳይሆን በመጠንከር ነው ነገሮችን ማለት የሚቻለውና ማልቀስ የለብህም። በሚስትና በልጅ እየተጽናናህ ወደፊት መጠንከር አለብህ። እኛም ከጎን አለን፣ የምንችለውን ነገር ሳፖርት እናደርጋለን። በውጭ ዓለም የምትኖሩ ደግሞ እህት ወንድሞቻችን የእውነት ነው የምላችሁ እኔ በቃ ልመና ላድርገው ይሶኬ ልለምናችሁ፣ እነዚህ ልጆች አሳድጓቸው፣ ሳፖርት አድርጓቸው፣ ሼር አድርጉላችሁ፣ ቪዲዮአቸውን ይላችሁ የእውነት ማለት ነው። እኔ በጣም ነው የሚያሳዝኑኝ። በጣም ብዙ ነገር አድርጓልና ዛሬ በሱ ቻናል የመጣሁት እንግዲህ እሱን ለማገዝ ያክል ነው። በቃ ምን እንደተፈጠረ ልጠይቀው ፈልጌ ነውና ተፈጠሩና አይቼዋለሁ። ግን በቃ ኦሬዲ ሰው ያስፈልገዋል፣ የልጅ ሳፖርት የሚያደርገው ሰው ያስፈልገዋል። በቃ አይዞ የሚለው ሰው ለሰው መድኃኒት ነው።
በሽታውም ሰው ቢሆንም ሰው ደግሞ መድኃኒት ነው እና ቢያንስ ዛሬ የሆነ ነገር ለማድረግ እሱ ጋር ተገኝቻለሁ እና ቤተሰብ ይሄን ቪዲዮ እስከ መጨረሻው እንድታዩት ፍላጎቴ ነው። እለምናችኋለሁ እንድታዩት ማለት ነውና ዛሬ እሱ ቤት ሄዳለሁ። እሱ ሳይ ነው ቪዲዮ የምሰራው። ኦልሬዲ እሱ ጋር ያለውን ሂጄ ደግሞ ከሱ ጋር የተወሰነ ቆይታ እናደርጋለን። ያን ቪዲዮ ደግሞ ማሳያችሁ ይሆናል። እስከዛው ግን ይሄን ቪዲዮ ስትጀምሩ እንደው ላይክ አድርጋችሁ ጀምሩት። ቢያንስ ሰጀስት እንዲያደርግለት ሪከመንድ እንዲያደርግለት ላይክ አድርጋችሁ ጀምሩ። ሐሳባችሁን ደግሞ በታች ጻፉለት፣ በኮሜንት ጻፉ፣ ሼር አድርጉለት። በቃ የሼር ምልክት ነክታችሁ ኮፒ ሊንክ አድርጋችሁ የሼር ምልክት ነክታችሁ ከዛ ክሬት ፖስት ብላችሁ ሼር አድርጉለት። በቃ ለሁሉም ተደራሽ እንዲሆን እናሳድጋችሁ። ምን ችግር አለው? 20 30 አስገብታችሁ ብታሳድጓቸው የልጅ እኮ እንደዚህ አይሆንም ነበር። ቢጠፉም በጎች ቢሰረቁም ራሱ በቃ የራሱ ጉዳይ፣ ይሄ ካለልኝ ይሄ ያስተዳደኛ ብሎ መበርታት ይችል ነበር። ግን እናንተ አታዩም። ችግራችሁ ሌላ ቦታ ነው የምትሄዱት። እኔ ልወቅሳችሁ ፈልጌ ሳይሆን እንደዚህ የሆነን ሰው ማሳደግ ማበረታታት ያለባቸው እንጂ ሌላ ቤት ምን አይነት ሀሳብ እንደምትሰጡ ሁላችን እናውቃለንና እንድታበረታቷቸው ፈልጋለሁ። አግዟቸው። አሁን ተከተሉኝ። እሱ ጋር ሄጄ አንዳንድ ነገር ማድረግ ያለብኝ ነገር አደርጋለሁ። ሶ አብራችሁን ተከተሉ ነው ቤተሰብ። አሁን ያው ቤት ገብቻለሁ፣ አግኝቼዋለሁ። እንግዲህ በጣም ያለበት ሁኔታ ትንሽ ከበድ የሚል ነውና ዮባ እንዴት ነህ? ምንድነው ትናንትና የለቀቀው ቪዲዮ በጣም እኔም ብዙ ሰው ሼር አድርጎልኝ ደንግጬ መጣሁትና ማለት እንደዛ መሆንስ ተገቢ ነው ወይ? ጀስት በህይወት ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ነገሮች ደግሞ አስተናግደሃል። ዛሬ ልጅህና ሚስትን አለ፣ ግን ደግሞ በህይወት እንደዚህ ነገሮች ሲፈጠሩ እንደዚህ ውሳኔ መወሰን ተገቢ ነው ብለህ ታስባለህ? ምን አስበህ? ያው ማለት ተገቢ ነው ብዬ አይደለም፣ ግን አሁን ነገሮች የኔ ቦታ ላይ ብትሆን አንተ ማለት ማንኛውም ሰው የሚያደርገው ነገር ነው ብዬ አስባለሁ። ምክንያቱም በቃ እምቢ አለኝ ማለት በቃ ይሄ ህይወት የሚባለው ነገር እምቢ አለኝ። በቃ እኔ ላይ በቃ አልሰራለ ማለት እኔ እንደ ሰው ሌግጀሪ ነገር ፈልጌ አይደለም መኪና ለመግዛት ወይ ቤት ለመግዛት ምናምን አይደለም። በቃ ለዕለት የቤት ኪራይ ከፍዬ በቃ በልቼ ለማደር ነው እንደዚህ መከራዬ ነው። ግን በቃ አልቻልኩም። በቃ ማለት ያው ታውቃለህ፣ ከዚህ በፊትም አዲስ አበባ የነበርኩበት ነገር ታውቃለህ። ከአዲስ አበባ ወደዚህ ለመምጣት በጣም በቃ እዛ ራሱ በቃ ሚስቴ ያው እንደወለደች ነው የወጣ ነው እንደምታውቀው። በቃ ስለ እንዴት ላስረዳ? በቃ ምክንያቱም ከ50 ቤት በላይ ጠይቄያለሁ። ልጅ ላሉ አናከራይም፣ ለአራስ አናከራይም ብለው በዚህ እንኳን ቤት አጥቼ እንኳን በጣም መስዋዕትነት ከፈልኩኝ። በጣም ተንከራተት ማለት ከሳምንት በላይ። ከዛ መጥቼ እዚህ ጋር ትንሽ ወደ ገጠር ወጣሁ። ያው እዚህ ደግሞ የሚሰራው ነገር ያው እንዲህ በግብርና ጋር የተያያዘ ነገር ነው ማለት ያው ትንሽ ከአዲስ አበባ ወጣ ስለሚል ግብርና ጋር የተያያዘ ነገር ነው የሚሰራው እዚህ አካባቢ። ለምሳሌ ዶሮ፣ በግ፣ በሬ ምናምን በቃ እንደ ፍየል እንደዚህ ነገር ነው ህዝቡ የሚሰራው። እና እኔም ይሄን በቃ ያለ የሌለ ነገሬን ጥሪቴን ወይም ደግሞ በቃ ያለችኝን እግዚአብሔር በቃ ያለኝን ነገር ነው እዚህ ጋር ያዋልኩትኝ። 7 በጎች ነው የነበሩኝ አለ ትላንትናው ላይ እንደውም እንትን ብዬዋለሁ፣ ዝም ብዬ እናደርገዋለን ነው። 7 በጎች ነበሩ እንዳየኸው በጥኩኝ። አሁንም 2ቶችንም ሽጬ ለችግር ያድርጋለሁ እና 3 ሆነ ማለት ነው። እና 4ቶች ይቀሩኛል። 4ቶችን በደንብ አወፍሬ እሸጣለሁ ብዬ በጣም በቃ ለ5 ብር ዲፈረንስ ስንት ቦታ ሄጄ ገዝቼ እንደመጣ ምን ነው እንኳን ማለት ነው ተሸክሜ ስንት ቦታ ነው እዚህ 90 ብር ከሆነ እዛ 85 ከሆነ እዛ ታች የሆነ ሩቅ ቦታ አለ። ከዛ ነው እየገዛሁ እንኳን ማበላቸው እና በጣም ወፍረውልኝ ቢያንስ በቃ 20 ሺህ ሆኑኛል፣ 15 ሺህ ሆኑኛል። በጣም ብዙ ኳልኩሌት የሰራሁባቸው በጎች ነበሩ 4ቶቹ ማለት ነው። ምክንያቱም ወፍረዋል። የጾሙ ጊዜ ነው የገዛኋቸው፣ የፋሲካ ጾም ጊዜ ነው የገዛኋቸው። ከዛ በኋላ በጣም ወፍረውልኛል ምናምን በቃ እነዚህን ሽጬ ያው እንደምታየው ነው ቤታችንም በቃ ማለት ብዙ ነገር ሞክሬያለሁ። እዚህ ዶሮም ሞክሬያለሁ እንደምታየኝ ነው ታውቀዋለህ። ዶሮም ሞክሬያለሁኝ ግን በቃ ዶሮዎች ራሱ ከ10 እስኪ ከነዛኞች 10 ከዛኛው 11 ዶሮ 12 ዶሮ ሞተብኝ። አንድ የሳም ቀን በቀን አንድ አይሆነ ቀን ስጋባ ምንም ያልሆኑ ደነኛዎች 1 ዶሮ ሞቶ አገኛለሁ፣ 2 አገኛለሁ፣ በቃ ጥላለሁ እያወጣው እያሉ ብዙ ዶሮ ሞቶ 12 ዶሮ ሞተብኝ ማለት ነው። ማለት ምንም አላልኩ ማለት ቪዲዮ ማልሰራው ምንም ምክንያቱም በቃ ምንም የሚመጣልኝ ነገር ስለሌለ ማለት ነው። ከዛ ግን በጎቹን ቢያንስ አሁን ስንት ምን
የሁለት ወር ነው ቅድሚያ የሚቀበለኝ ባለ የቤት ኪራዩ ደግሞ ማለት ነው። የሁለት ወር አሁን ከፍያለሁኝ። አንድ ወሩ አልቆ አንደኛው ወር ላይ ገብተናል ማለት ነው አሁን። ስለዚህ እነዚህን ከቸገረኝ የሐምሌ አቦ አንዱንም ቢሆን ሽጬ የሆነ ነገር ካስፈለገን እንገዛለሁ። ካልሆነም ደግሞ ካልቸገረን እንትን የእንቁጣጣሽ ደህና ዋጋ ያወጡልኛል በደንብ ለወፍራቸው ብዬ ያው በጣም አብልቻቸዋለሁ። ወፍረዋል። ያ ቪዲዮ ላይ ያረኳቸው ያኔ ነው የሳበላቸው ምናምን ነው እንጂ አሁን ላይ በጣም የሰው አይን ላይ የገቡ ነበሩ። ሳወጣቸው ይሄ በግ ምናምን ይሉኛል ማለት ነው። እኔ ደግሞ አይሸጡም ምናምን እያልኩ ምክንያቱም ማቆየት ፈልጌ ነበረ። ነገር ግን ያው ምንም ማድረግ አይቻልም። ማዘር መጣው ነበረ እንደሚታወቀው ያን ቀን ማዘር መጣው ነበርና ማዘር ሲመጡ የጠፉ ቀን ማለት ነው። ከዛ ሲመጡ አይቼ ሜዳ ነገር አለች እዛች ጋር ማለት ነው። ልክ ገብቼ ያው ምሳ በላን ማለት ያው ምሳ ሳይሆን ቁርስ ነው። 3 ሰዓት ተኩል ምናምን አካባቢ ነው የሚሆነው። ከዛ በላሁና በቃ በሉ ምናምን ብዬ ማዘርም ወደ ስራቸው ሄዱ። እኔም ወጥቼ ሲሄድ የሉም ማለት ሂደውም ጠፍተውብኝም አያውቁም። ከዛ ፊት ባስወጣቸው እንኳን ይመጣሉ። እዛ ቦታ ላይ ሁሌም የተለመደ ቦታ ነው። ከዛ በኋላ ይመጣሉ። ቅርብ ነው፣ እዚሁ እኮ ነው፣ ሩቅ አይደለም። 5 ደቂቃ የሚወስድም እዚህ ጋር ነው። ከዛ ግን በቃ የሆነው ነገር ይሄ ነው። ከዛ ምክንያቱም ደግሞ ሁሉ ነገር ያለ በጎች ጋር ነው። ምክንያቱም እነዛን በጎች ሽጬ ያው በቃ ብዙ የሚቀረን ነገር አለ ቤት ውስጥ ገብቷል። በጣም ማአት ነገር እግዚአብሔርን በቃ እኔ ስለ ያው መናገር ላይ ኖርብኝ ይችላል። ግን ማርያም በቃ እኔ ጫማ እንኳን አልቆብኝ ማለት ነው። እግዚአብሔርን ጫማ እንኳን አልገዛም ብዬ እየሳሳው ያኔ ማለት ታምሜ እንኳን ሂጄ ያን ያህል ብር ስጠየቅ አይ ነገ ቤት ክራይ ይጎልብኛል ብዬ ማለት ነው። ማርያም ምሬ ነው። ቤት ክራይ ይጎልብኛል ብዬ አልታከምም። ሪፈር ተጽፎልኝ እንትን እዚህ ምንድነው ዘውዲቱ ሂጄ አለ ወረቀቱ እንኳን። ከዛ ዘውዲቱ ሲሄድ እነሱ ደግሞ ወደ ግል ነበር የላኩኝ። ውዳሴ የሚባለው እንትን ውዳሴ መገናኛው ማለት ነው። እዛ ሲሄድ ይሄን ያህል ብር አሉኝ። አይ ይሄን ብር ከከፈልኩ ነገ ሄት ልሄድ ነው ብዬ አልታከምም ብዬ ጥዬ መጥቼ እነዚህ በጎች ጋር ነበር ተስፋ አድርጌ ነበረው ማለት ነው። ተስፋ አድርጌ ነበረ። ያው እንግዲህ አንዳንዴ ተስፋ በቃ ማለት እና አሁን ለምንድን ነው የወሰንክ ምናምን እንደዚህ ኮሜንት ላይ ብዙ አያየው እንደዚህ ጥያቄ እኔ በጣም ቪዲዮን ከዚህ በላይ ምን አደርጋለሁ ማለት አሁን በብዙ ነገር እየሞከርኩ ነው። ቲክቶክ ላይ ተቆርጦ ወጥቷል እና ሰው ነው ሼር ያለ በጣም በዚህ አጋጣሚ ግን በርካታ ሰዎች ሼር ያደረጋችሁልኝ ክብረት ይስጥልኝ። ማለት እኔ አላቅም ነበረ ያን ባላየው አልመጣም ነበር አላገኘውም ነበርና ግን እንደዚህ ውሳኔዎች ከመወሰን በፊት እንደው እንደዚህ አይነት ችግር ገጥሞኛል ቤተሰብ አግዙኝ መጠየቅ አይቀድምም ወይ ነው መጠየቅ አይቀድምም ወይ ማለት እንደዚህ ከመሆን ማለት ነው። ሰው እኮ ታየዋለህ አይደል እንዴ እግዚአብሔር ልጅ ላለው እንኳን አዲስ አበባ ይቅርና እዚህ እግዚአብሔር ነው እዚህ እንኳን ሙሉ ግቢ አሁን የተከራየሁት ሙሉ ግቢ ነው። ኦኬ ሙሉ ግቢ ማርያም ነምሬ ነው ሙሉ ግቢ እዚህ እንኳን ይሄ እንኳን ቻገሩን እየናኩት አለም እዚህ ገጠር እንኳን ማለት ነው ቤተሰብ ይጠይቋል። ገና ቤት እንዲህ ግቢ ውስጥ ያለ ቤት ስጠይቅ ምን ያህል ቤተሰብ ነው ያለህ ብለው ኢማጂን ያደርጋሉ። ይጠይቋል። እግዚአብሔር ምን ያህል ቤተሰብ አለ ሰው ይመጣል ምናምን እዚህ እንኳን ማለት ነው ያን ታሳቢ አድርገው ነው የሚያከራዩት። በቃ ስለዚህ በቃ ቢያንስ በእንደዚህ ነገር በቃ እሰራለሁ ብዬ ነው እንትን ያልኩት ማርያም እና ሰው እንደዚህ ስራ ነው በቃ ሰው እኮ ያው አመት ከምናምን ሙሉ እኮ ነው ቪዲዮ ላይ ዩቲዩብ ላይ ከኔ ከራሴ ዩቲዩብ እንዳየኸው ከእግረኛው ላይ በጣም ስንት ነው 4-5 ቪዲዮ እኮ እንትን አለ። ግን እንዳለ ያገዙኝ አሉ እግዚአብሔር ይመስገን በወቅቱ ማለት ነው። ግን ደግሞ ይሄ ሁሉ የሚጠይቅህ ሊያግዝህ እንትን የሚልህ አውቆ ሙድ ነው የሚይዝብህ ማርያም አውቀው ማለት ነው። በቃ እንደዚህ ላይክ ኮሜንቱ ላይ ላይክ ለማግኘት ነው በቃ እስቲ አካውንት እንደው ሀክሜና ላይኳን ለማግኘት ነው እንደዛ የሚሆኑት እመቤቴን። ምክንያቱም አይቻችኋለሁ ስንቶች በውስጥ ይመጣሉ በኢሞም በምንም ይጽፉልኛል። ግን ይጽፉልኝና ግን ማለት ነው እንደዚህ ላረግልህ ነበር የሚሉኛሉ ማርያም ነምሬ ነው ተስፋ ከመስጠት ውጪ ያረጉልኝ ነገር የለም። ምን በቃ የሆነ የራሳቸውን ጥቅም ብቻ ነው የሚፈልጉት። በቃ እንደዚህ ካረክ እንደዚህ ያረግልሃለህ ነገር በቃ ያልሆነ ነገር ውስጥ ገብተህ ገንዘብ እንግዲህ ይሄን ነገር ሳረግም እኮ ሊሰጡኝም ላይሰጡኝም ይችላሉ። ገብቷል። እኔ እግዚአብሔር
በቃ ኢቭን በእሷ እንኳን እሷ እንደዚህ አድርግና በቃ ዱባይ ልውሰድ ምናምን የሚሉኝ ሁሉ አሉ። ማለት ደህና ወሬ አውርተውኝ ማለት ነው። በቃ ላግዝህ፣ እንደዚህ ላድርግልህ፣ ሱቅ ልክፈትልህ፣ ባጃጅ ልግዛልህ ብለውኝ ደስ ብሎኝ አካውንቴን ሰጥቻቸው ምን ብያቸው፣ ከዛ መጨረሻ ላይ ግን የሆነ ነገር ታደርጋለህ። ምን ወይ ዱባይ ወስድሃለሁ ሚስትን ትፈታታለህ፣ ወይ ደግሞ እግዚአብሔር አለኝ ከሲውዘ ማን ነው ከአሜሪካ ራሱ ተደውሎልኝ ያውቃል እኮ በቃ ህይወትህ እንደዚህ የሚበጠበጠው በቃ ማለት ያልሆነ ነገር እኔ ማልፈልገውን ነገር አድርጌ ገንዘብ እንዲሰጡኝ ነው የሚፈልጉት። እኔ ደግሞ ያንን አልፈልግም ብዬ ነው እንደዛ አይነት ነገር ብፈልግ እስካሁን ደህና ደረጃ ደርስ ነበረ። እንደምታየው ብዙ ነገር እየሞከርኩ ነው። ቲክቶክ ላይም በቃ ተፍ እያልኩ ነበር። አንድ ሰሞን ከአንዴም 2 አካውንት አዘጉብኝ። በቃ ዝም ብሎ ያለ ምንም ነገር ፖለቲካ ልሳደብ ምን አልል፣ ግን በቃ ያዘጉብኛል። ሞክረው ነገር በቃ እምቢ አለኝ እና ስለዚህ ይሄ ነገር ምንም ባደርገው ምንም አይቆጨኝም ነበር እውነት ለመናገር ማለት ነው እግዚአብሔር። ስለዚህ በቃ እምቢ አለኝ። በቃ እኔ የምሞክረው ነገር እሺ አይለኝም በቃ ማርያም። እኔ አሁን በዋናነት የመጣሁበት መንገድ እንደዛ አይነት ውሳኔ ከመወሰን በፊት በቃ እኔ እንደዚህ ሆኛለሁ ብሎ መጠየቅ ይቀድማል ነው። ትክክል ነህ ጠይቂያቸው ወር ደግሞ እነሱ ጽፈውልኝ ተስፋ ከመስጠት ውጭ ያደረጉልኝ ነገር የለም። አሁን ፍላጎቴ እኮ ገንዘብ ፈልጌም እኮ አልነበረም። በቃ እኔ ላይ ለምን እንደዚህ ነገር ይሆንብኛል ነው እድሜ ልኬን እንዴት እንደዚህ አይነት ነገር ይሆንብኛል? እንደዚህ አይነት ነገር ሲፈጠሩ ምን አለ መሰለኝ ይወባ ጸሎት ማድረግ። አሁን ብዙ ኮመንት አንብቤያለሁ። ጸሎት ማድረግ መጠመቅ ያስፈልጋል። አንዳንዴ ክፉ መንፈስ ላያችን ላይ ይሆንና የምናደርገውን ነገር ይገፋፋናል። ሀሳባችን በደንብ ይሄን ለምሳሌ አንተ አሁን ትናንት መቃብር ላይ ሆነ የሰራው ቪዲዮ እውነቴን ነው ቤተሰብ፣ እኔ በጣም ነው የደበረኝ። ማለት እኔ እንደዚህ አይነት ቪዲዮ የሰራ በታሪክ አስቤውም አላውቅም። ልጁን ሲሰናበት ያን ልጅ ደህና እወድሃለሁ ልጅ እንደዚህ አይነት እኔ ስልክ ሞክሬያለሁኝ ግን በታሪክ ስልክ ዝግ ነበር እና እንደዛ መሆን ተገቢ አይደለም። የተወሰነ የሆነ ማለት እዚህ ጋር ሚዲያ ላይ ታየህ ማለት በቃ እንደ ሀብታም ነው ተቆጣ። አይ አሁን እንድታለቅስ አይደለም ይሁን አሁን ማልቀስ የለብህም። ሁኔታዎቹ እኔ ትናንት አብሬ ነው እኩል ያለቀሱትኝ። ማልቀስ የለብህም ማለት ስሜት እረዳለሁ። እዛ ሚዲያ ላይ መታየት ማለት ነው ማርያም በቃ አሁን ሰው እንደ ሀብታም ነው የሚያየው። በቃ አገር ቤት ደውሎ ኢዮብን እኮ እንደዚህ አየህ ነው። ኧረ አታልቅስ። ገንዘብ ይጠይቁኛል ማርያምን አሳያለሁ ከፈልክ እዛ ስልኬ ላይ ራሱ አሁን ነው። እኔ ለራሴ እንድታለቅስ አይደለም ኢዮብ አሁን ማልቀስ የለብህም። ሁኔታዎቹ ይፈጠራሉ፣ እዛ ኬዞች እኮ ይፈጠራሉ፣ ግን መበርታት አለብህ። በቃ እንዲህ አይነት ኬዞች ይኖራሉ ህይወታችን። ማንም ሰው እኮ በህይወቱ ቻሌንጅ ይኖራል፣ ፈተና ይኖራል እኮ፣ ግን ማለፍ ነው ማልቀስ የለብህም። እዚህ ጋር እኔ በባዶ እግሬ እንኳን እንደሚሄድ የሚያውቅ ምክንያቱም ቲክቶክ ላይ የሆነ ቪዲዮ ላይ ስትሰራ በቃ ሁሌ መስዬ ነው እየሮጥኩ ያለው ድሮ አሁን አይ ማልቀስ የለብህም። አታልቅስ ማለት አንተም ታውቀኛለህ እኮ ጓደኛዬ ነህ። ምንም በሶሻል ሚዲያም ብንገናኝ ታውቀኛለህ፣ ግን ማንም ይረዳ ግን የለም። በቃ እኔ እኮ ሰርቄ አይደለም እኮ ራሴ የሰራሁትን ግን ሰርቼ እየሰራሁ እኮ ነው እየቸግረኛለሁ። እየሰራሁ ይቸግረኛል እየለፋው ማለት ነው። በቃ እንደዚህ እየታመምኩ እየለፋው ማለት ነው። እኔ እንድታለቅስ አይደለም እኔ ቢያንስ በቃ እንድትበረታ ነው። በቃ ማለት ጸሎት ማድረግ ያስፈልጋል። ሰው መጥፎ ነው እንግዲህ ቤተሰብ እንደምታዩት ነው። በጣም ልቡ ተሰብሯል ማለት እኔም ጥሩ ስሜት ተሰማኝ አይደለም ማለት ማልቀስ የለብህም። ሁኔታዎች ያልፋሉ። በቃ የጊዜ እንደሚያልፍ ነው የምነግርህ። አንድ ቀን ደግሞ የተሻለ ነገር ሆኖ እግዚአብሔርን የምታመሰግንበት ቀን ይመጣል። እንግዲህ እንደምታዩት ነው። ጫማ እንኳን ስሊፐር እንኳን የለውም ቤተሰብ የእውነት ማለት ነውና በጣም የሚያሳዝን ነገር ነው የተፈጠረው። በዚህ ኑሮ ላይ ደግሞ ጭራሽ በጎችን መስረቅ በጣም ነው የሚያሳዝነው የእውነት ማለት ነው። እኔ በጣም ነው ያዘንኩት። በቃ ከልቤ ነው ያዘንኩት። እንግዲህ ወንድ ልጅ ካልከፈው፣ ወንድ ልጅ ካልተሰቃየ፣ ወንድ ልጅ ካልተቸገረ በዚህ ልክ እንባ ወጥቶ በታሪክ አያለቅስም።